አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? የምራ ቤተሰብ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ሰብ አስተያየት የምትሰጡኝ ውዴቶቼ ውድ ቤተሰቦቼ አላህ ባላችሁበት ሰላማችሁ ያብዛው። ብዝት ትርፍ አላህ ያርጋችሁ። ኢንሻአላህ ከስግደት ያለማችሁት ያሰባችሁ ስኬታችሁ ሞልቶ ለሀገራችሁ ያብቃችሁ። ውዴቶቼ የሚዲያ ባጃጅ የሚዲያም ቅመም ነጋ መሸ ሳትል እየደከማት ምሰራ የሚዲያ ባጃጅ የሚዲያ ቅመም ያኔ ከስንት አንዱ ማለት ነው። ሁሉም አይደለም ሁሉም የራሱም ራሱን ጥሎ የሰው ቢኖር የባጃጅ የሚዲያ ባጃጅ ሞልታለች ከኔም ጀምሮ ማለት ነው። የሰው እኖራለሁ ያለ ሰው ደግሞ መጨረሻው ደግሞ ጉዳይ ነው። የሰው ሞራን የሰው ቤት ያሞቀ የሰው ጓዳ ያሞቀ ሰው የራሱ ህይወት አይኖረውም ማለት ነው። የራሱ አያስብም ማለት ነው። አስተሳሰቡን ያ በቃ የሰው የሆነ ሰው የራሱን ያ በቃ የራሱን ጥለዋል ማለት ነው። ማለት አንድ ሰው ትናንትና ከሀገራችን ስንወጣ እኛ ስልክ የለንም፣ ፌስታል ይዘን ነው እንዲህ እንሆን ነው፣ ምን ላይ ነው ጥሩ ሴት ናት መጥፎ ሴት ነው፣ ምን አይነት ቤት ያጋጥመናል ብለን ነው የምንወጣ። ዛሬ ነቅተን አልሐምዱሊላህ በጥሩ ውሃ ጠጥተን ጥሩ ሩዝ በልተን ጸዳ ያለ ውሃ ጠጥተን ጸዳ ያለ መኝታ ላይ ተኝተን ጸዳ ያለ ልብስ ለብሰን ጸዳ ያለ ባዝሌ ሻወር ከወሰድን በኋላ ተቀብተን ራሳችንን በቃ ያለንበትን የተወለድንበትን የወጣንበትን አላማ ጥለን በቃ ወዲ ዋይፋን ተመቸን ስልክ በ700 በ800 ሁለት ሶስት ስልክ እንይዛለን። ከዛ ሚዲያ ላይ ቲክታክ ተሰራጨ፣ ዩቲዩብ ተሰራጨ። በቃ የማዲያ ስራ እየሰራች ስራዋን እየሰራች ትውልና ማታ የነሱ ሞራን እየሰጠች ለህዝቡን ቲክታክ ዩቲዩብ ሰው እያሳደገች ትኖራለች። ግን እኛ እርስ በራሱ ሴት በራሱ እርስ በራሱ ቢተባበር ዛሬ የት በደረሰ። በቃ እርስ በራሱን የተለቀቀ ቪዲዮ እያየን ዝም እያሉ የነ አብሮሽ የነ ሩታ የነ ሱመያ የነ ሰዑድ በቃ ይሄ ነው። ትናንትና ከኋላችን የመጣች አዩ ራሱ ዛሬ የትና ደርሳለች። ማሻላ ባለባበሷ፣ በአበላሏ፣ በአነጋገሯ በጭሉ በቃ ሚዲያ እንደዚህ ያነቃቃል ማለት ደስ ብሏታል። የሚዲያ ቅመም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ያረጋታል፣ ያበረታታታል። አይዞሽ እኛ አለን። አሁን እኛም ነገ ሀገር ብንገባ እንደዚህ ነው ሼም በቃ እኛ ግን እንደዚህ አንሆንም። ለምን አላህን እንፈራለን። ሼም አለ፣ ቤተሰብ አለ፣ ምን የሚሉኝ ነገር አለ። መልካም ነገር ካስተላለፉ መልካም ነገር ነው የሚቀመጥ ቪዲዮ ልጅ ያየዋል፣ የልጅ ልጅ ያየዋል። መጥፎ ነገር ካስቀመጡ ደግሞ ከባድ ነው። እናት እንደዚህ አይነት ነበረች የሚባል መራትም ታያለች፣ ልጅም ያያል፣ የልጅ ልጅም ያያል። ከባድ ነው። መልካም ነገር ካሰቡ አላህ መልካም ነገር ያሳስባል። መልካም ካስተላለፉ መልካም ነገር ያስባል። አሁን እኔ የመጣሁበትን ምክንያት ማን እስቲ ቆይ ቡና ወስጄ ቆዩ አንዴ ጠብቁ ቤት
መጣሁ። ያው ቡና ድርሼ መጣ ማለት ነው። ቤት ጠብቃችኋል ጎበዞች፣ አድናቂዎች፣ ጎበዞች ቤተሰቦች ማለት ነው። በቃ እንደዚህ ቁም ነገረኛ ናቸው አላችሁ ማለት እና እኔ አሁን የመጣሁበት ምክንያት የመጣሁበትን ቁጭ አድርጌላችሁ ልወጣ ነው። ሚዲያ ላይ ቀዘቅዝ፣ ዩቱብ ላይ ቀዘቅዝ፣ ቲክቶክ ላይ ቀዘቅዝ፣ የተለያየ አጀንዳ አንስቶ ይመጣሉ። እነዚህ አብሩሽና ሩታ ማለት ነው። እሷም አሳዳጊ የሌላት እሱም አሳዳጊ የሌለው እንዴት ነው የሚኖረው? ሚዲያ እንደዚህ ቆሽሾ ቲክቶክ ለነሱ ነው፣ ሚዲያ ለነሱ ነው። ባለፈ እንዲወጥቶ ወርዶ ተጣልቶ ብዙ ነገር ሆኖ ብሏል። ሰው አጨበጨበ ያዙ ልቀቁኛለ ካል እንትና ቤት ካሌል ቤት ነው ማነው ቤት እሱ ቤት ተከራይታ ቤተሰብ አንድ ሰው ቤተሰብ ያለው ሰው ቤተሰብ ጋር ሄዳል እንጂ ወደ የባሉ ጓደኛ ጋር ቁጭ ብሎ ቤት ተከራይቶ ባል አይፈልግም። ግን እቺ በሚዲያ ያደገች ስለሆነች ማለት ነው ሁሉ ነገሯ በሚዲያችን ሩታ የምትባል እስቲ አድርሱላት። በጨዋነት ያደገ ጨዋ ቁርቁር አድርጎ ቆንጥጥ አድርጎ ያሳደገው ጨዋ ልጅ በቃ ክፉም ደግም ይበደልም ቢኖረውም ይብላም ያጣም ያገኝም በቤቱ ነው። ግን ሚዲያ ያደገ ልጅ ዱርዬ ሆኖ ሚዲያ የኖረ ልጅ ማለት ነው ሁሉ ነገሩ ሚዲያ በካሜራ ደቅኖ ስልክ በእጅ ተይዞ ሚዲያ በቃ ስራዋ የምታደርገው ነገር ጥፍት ብሏታል። እንዲያው ፍልት ብሏበታል። እንዲያው እቺ ልጅ ፍልት እንዳለባት ደግሞ መጨረሻዋ ደግሞ እንጃ ሰላማ ብቻ ሰላም ያርግላት። እንደዚህ እንደበላት አንዴ እንትና ስንት ነው እሷን አሁን እሷ የአብሩሽ ሚስት እኮ አይደለችም፣ የብዙ ሰው ሚስት ናት። እሱ መስሎት ምስኪ ህዝቡ ጫና ያደርግበታል እንጂ የካሌድ የማነው የካሌድ ነው ማነው የሚሉት የእሱ ሚስት ናት። የእንትና ሚስት ናት። ኧረ የእሷ ባል እኮ እንትና ጋር 4 ናቸው፣ ከአብርሽ ጋር 4 ናቸው። ፈርዶበት ያው በአብርሽ ስም ተጠርታለች እንጂ የእሷ ባል እኮ ሩታ እኮ ባሏ እኮ 4 ናቸው። የአራታቸውም ቀምሳለች። አንድ ሳምንት ቁጭ ትጣላና ትወጣና ትወርድና ሻንጣ ይዛ ትወጣና ማለት ነው ተመልሳ ይቅርታ ብላ በህዝብ ፊት ትመጣለች። ባለፈ አልፈልግም ከተባለ አንድ ሰው በሙስሊም በሸሪያ ደንብ 3 እኔ በሰው ጠይቆኝ በሚዲያ በህዝብ አልፈልግም በቃኝ ካለች ሴት ልጅ በሸሪያ በቅቷል። ይሄ የክርስቲያን ደግሞ በቃኝም አያቅም፣ መፈታትም አያቅም፣ መዋደድም አያቅም። ዝም ብሎ ነው ሰማናም አያቅም፣ ሽለካም አያቅም፣ ሸሪያም አያቅም። ዝም ብሎ መኖር ነው በቃ። ነገ እንዴት ነው ያ ረብ ያላ መጨረሻችን አሳምረው፣ መጨረሻችንን ታስተካክለው ያ ረብ ለዓለም ያ አላህ። ከባድ ነው። በሙስሊም በአንድ ሊመልስ፣ በ2 ሊመልስ፣ በ3 መጨረሻው በቃኝ ካለ ወንድ ልጅ በቃኝ ነው። ደግሞ እሱ ሲለምናት እኔ በቃኝ ካንተ ጋር ህይወት አልቀጥልም ማለቱ እሷን ፈታችሁ። ሴት ልጅ እኮ አይፈታም፣ ወንድ ልጅ ነው የሚፈታ። ይሄ ነገር እንዴት ነው ብሎ ህዝቡ በሙሉ ተንጫጭቶበታል። ህዝቡ ምንም አላመጣም። ተንጫጭቶ መጨረሻ ታርቀና ብሎ ተቃቅፎ ፕራንክ ነው ብሎ አሜሪካን ጀርመንም ተውታዋለች ምናምን ብሎ አባትዮ መጥቶ ራሴ ያማል ወላሂ። የእነዚህ ሰዎች ነገር ካነሱ ነው የሚያሰኘው። እኔ እኮ ሰው አድርጌ አላያቸውም እውነት ሰው ግን እኔ እንደው ዩቱብን እንትኔን አቆሸሹብኝ፣ ስልኬን አቆሸሹብኝ። ህዝቡ ሼር እያረገ ስልኬን አቆሸሹብኝ። ከእንደዚህ አይነት ቆሻሻ ሰው ምን ይማራል ሰው? ከነዚህ ሰዎች ምንድን ነው የምንማረው? 1 ሳምንት ቁጭ ትላለች፣ 1 ሳምንት ሻንጣ ይዛ ትሄዳለች።
እነዛ ሰዎች ደግሞ የእነሱ እቃ ደግሞ ታበርድላቸውና ተመልሳ ደግሞ አብርሽ ይቅርታ ብላ ትመጣበታለች። ፈረደ። እነዛን ደግሞ ሲናፍቋት ደግሞ ተመልሳ ሻንጣ ወጥታ ትወጣለች። ሴት ልጅ እኮ ትዳር ከሆነ ትዳር ነው በቃ። ተዳቅጣ ትዳሯን ነው የምትኖረው፣ ህይወቷን ነው የምትኖረው። ስንቱን በኢትዮጵያ 1 ብር ዳቦ የሚገዛበት አጥቶ ልጁን ይዞ ህይወቱን አንገቱን ደፍቶ የሚኖር ስንቱን አለ። ስንቱን የምናውቃቸዋለን። ስንቱን ሚዲያ እና ሰው ያላወቀላቸዋለ። እንደዛ አይነት ሰው ቢደግፉም እንደዛ አይነት ሰው ብትረዱም ያምርባቸዋል። የነዚህ የሚዲያም ቅመም የበላትን ታክላታለች። በርቺ አይዞች ትላታለች። በቃ ለማንኛውም በሌላ ቪዲዮ ተመልሼ እመጣለሁ። ሰላማችሁ ያብዛልኝ። አሁን ትዝ ብሏህ ነው እንትና ካሌድ ነው ማነው ስሙ? እሱን ትዝ ብሏህ ነው። የውጭ የቀመሰ እኮ ከባድ ነው፣ ቤት ውስጥ አይኖርም። የውጭ ስለቀመሰች ነው ሻንጣ ወጥታ የምትወጣ። እንዲያው እኔ እንጃ እኔ ያሳደገው ምን ጎዳና ላይ መሰለኝ እያደገችው። ሰርግም ካለባት መልስም ካላባት። ትላንትና ዱባይ ሄዱ እኮ ለብዝነት ነው። ያን ቤሉ የተለበሰው እኮ ማስታወቂያ ነው። ሰው አልገባም። ማንኛውም ይመቻችሁ።